What's happened, honey? What's happened? What's happened? No, በህልምሽ ነው honey. It's okay. በህልምሽ ነው honey. ይቀልሻል ተነሽና ታጠቢ ምን ነው ዳድ ሚስጥር ነው አንተ ልታየው አይገባም ሚስጥር ዘውዱ አንተ የኛን የድህነት ገመናችንን ለማጋለጥ መጻፍህን እኔ አልወደድኩት ዳድ ድህነት መነሻው ከታወቀ የመፍትሄውን አቅጣጫ ማወቁ ቀላል ይገርምሃል ዛሬ እኮ ልመና ማያሳፍር ሙያ ሆኗል ለመሆኑ ምን እየሰራ ለሰርግህ የምንጠራቸውን ሰዎች ዘመዶችንም ጓደኞችንም ስማቸውን እየመዘገብኩ ነው ብዙ ሰዎች ያሉ አረ ገና ምኑን አይተህ ግን ምን ነው አባዬ እንዲሁ አሜሪካን ድረስ ሽማግሌ መላኩ ትንሽ ያልተለመደ ሆኖብኝ ነው በባህላችን ግን ካሉ መቼስ ምን ይደረጋል እሺ ሸምናለችሁ ደናል ባሽ ወንዲ ያበተው ገባ እንደው ወንዲ ያሰማመርኩ አይደለም ይሄን ቤት አሁን ገነገሩ መቼም ለልጅ መቀበያ አይደለም እንደው ባክ ሀዘን ተወት አድርገውና እንደው ቡና አጣጭህን ባክ ፈልግ እንደው አይደለም ሊባሻ አዎ መቼም ላፈላለጉ እኛም አለ ምን ችግር አለው ቆይ ለምክሩኛለ እንደው ወንዴ ሀዘን ማብዛት ምን ይጠቅማል ባክቶ ምንም የሚሰጠው ጥቅም የለም ወንዴ ለምን እንደፈለከን ባክ ንገረንና ቶሎ ሊድ አንድ የቢዝነስ ቀጠሮ ስላለብኝ ሽምግልና ለልቃችሁ የት አሜሪካ አሜሪካ አዎ ልጃችሁን ለልጃችን እንድትሉልኝ ለማንኛውም ዳዊት ለወግ ደረሰ እንዳትለንና እንዳንገራ አረዳ ትንሹ ለዘውዱ ነው ወንድ እየቀለድክ ነው ልበል እሷማ ከአሜሪካን ድረስ ተከትላ መጣ ምን ሽምግልና ያስፈልጋቸው ቢሆንም ባሻ ሴትዮዋ የሀገር ወግና ባህል መከበር አለበት ባይናቸው አዎ መቼም እኔ ያስደስታል ለች ኢትዮጵያ ማለት እውነተኛ ኢትዮጵያዊ በጣም የሚያስደስት ግን እኔ የምለው ከዚህ አሜሪካ ነጋደ ግድ የለም ሐሳብ ገብቶኛል ማንኛውንም ወጪ ሴትዮዋ ስለሚሸፍኑ ምንም ችግር የለም አራ ምን ችግር
እኔ እኮ በጣም ደስ ወንዴ አንተ መጠየቅ እኮ ነው የሚገርመኝ ለምን ምን ችግር አለው በእናትህ ምንም እኮ ይኸውልህ ምን መሰለህ አንዱ ለቅ ነው ወስደን ብንነጋገርበት ትክክል ትክክል ባሻ አይመስልም አይ እንደማታሳፍሩኝማ ቀደም ኧረ ምን ነካ እንደው ምን ነክቶሃል ደግሞ ላንተ ቦሽ ግን በዚህ በሁለት ቀን ጊዜ ውስጥ ቁጡን ብትነግሩኝ ችግር ነው እንግዲህ እግዚአብሔር ያክብርልኝ አሁን ዘውዱና መታሰቢያ ስለሚጠብቁኝ እንዴ አነጋገራችሁ መጣሁ ደርሼ እመጣለሁ እሺ አነጋገራችሁ እሺ አሜሪካ ፖለቲክ ነው ምን እንትን ትላለህ ምን ተበራለህ ወደ ረፍት ሄዳታል አብዘልኝ ወንዴ እቺ መቼም የሽማግሌ ሙስና ነች ወዴት ወሰከኝ በሉ በሉ يعني ደምሉና ባደምስ ይለታል ኩርሳኔ ምን አይ ማሚ ሲጠሩት የሰማችሁ ዳምሱ ዳምሉ ደምሴ ሙ ሁሉንም ሞክር በእናትሽ ሹፋ መግዣ ሳንቲም ስጪ ለምን ነው ብዙ ሰዎች ኃጢአተኛ ስለሆኑ በእኔ እንዲጸድቁ ብዬ ነው ቤቴን ቆርቆሮ ባለብስ ብዬ ሰርቶ እንደሆን ቀርቷል ለምን ሆኗል ልጄ ለምን አሰራ ስራ ጠፋ ስራ አስጠኝና ناس يا كلتي ها ምን አገባ ብሬ ነው انت يا كلتي እንት ያቂ Hello. So dams not? አዎ ነኝ እና ምንድነው ምን ልርዳሽ መቤት Hello. እኔ ማታሰቢያ አባላለሁ አሜሪካ ነው የመጣሁት እና አባቴን እየፈለኩ ከዚህ በፊትም የደወልሽ መሰለኝ እኔ አሜሪካን ሀገር ልጅ የለኝም ይሆናል ግን ይሆሎ
Hey. ምን ነው ደስ እንዴት ነው? አዎ እኔ ጋንጃ ካለፈት ቦታ አይመች። ለምን እዚህ አለፈው? ሽንት ቤት እንችላለን። ሽንት ቤት አዎ በእናታችሁ እናንተ ተሰው። ከዚህ ግማት ውስጥኛ ምን አንደፋለን? ሰጣው ዜኒት ይሻል። አደጋውን ቢሆን ኦኬ በቃ ነይ። አደረኛ ነይ ተብላ ብዙ ያለች ጌታ ነው። የፋዘር መኪና Sabe essa gente? Não. Claro. Não te creio. Sabe? Yeah, honey. ምን እያሰብክ ነው? ሽማግሌዎቹ ጉዳይ ትንሽ አስቸጋሪ ነው። ያሳስባል? አየሻኔ ፕሮሰሱ ጊዜ ከፈጀ ችግር አለው። ፕሮሰስ? ያ እዚህ ሀገር ወደ ውጪ ለመውጣት ያለው ውጣ ውረድ በጣም አስቸጋሪ ነው። በተለይ ከኤምባሲዎች ፍቃድ ማግኘት አስቸጋሪ ነው። እኔ እንደውም ማርዘሙ ፈልቀዋለሁ። You forget something, honey. የሁለት ወር ነፍሰ ጡር እኮ ነሽ። ይሄን ጉዳችንን ከደበቅን በኋላ አባትሽን ማፈላለጉ ይቀጥላል። ባረግች ችግር አለው? honey በባህላችን ነውር ነው አላልኩሽ? Oh my god. አገር ነው የምትሉ ነገር መብዛቱ። Hello baby. How are you? Is everything okay? This seems it. Bini. ቆንጆ ሰው ነው አይደል? ሴት ከሆነች ስትወለድ ይወጣላታል። የሴት ንከት አይደል? Hello, Basha. Wow! ክቡር ፍርድ ቤቱ ውሳኔውን በማሻሻል ቅጣቱን እንዲያቃልልልኝ ቆይኝም አንዴ ቆይ ሄሎ ወንዴ አረኔ ባሻን በርብር ነኝ ባሻ ያውለ ነጋድራስ የሽምግልናውን ጉዳይ ቀጥ ስል በማክበር አመለክታለሁ ምን ይላል ይሄ ጻፌ ጋር ነው ባክ ወደዚህ ነው አረ የምነግራቸው ጉድ አለ የምን ጉድ ወንዴ የደበቀን ነገር አለ ምን አያት ሆነዋል እውነት ግን ነው Okay, excuse me. ስለ ኢትዮጵያ የተጻፈ መጽሐፍ ለመግዛት አስቤ ነበር። አለ ብዙ አለ። ስለ ጠቅላላ ኢትዮጵያ ታሪክ ከፈለግሽ ስለ ነገስታት ታሪክም ከፈለግሽ የሪቮሉሽን ወይም I don't know ብቻ አለስ እስቲ ይሄን ተመልከቱ Thank you. Hey, Mando. ይህ ስለ
ሀገራቸው ክብርና ስም የሞቱ አርበኞች በአንዳንዶቹ አጠራር የአናርኪስቶች ታሪክ የያዘ መጽሐፍ። እነዚህስ ምንድን ናቸው? ታሪኩ ውስጥ ስላለ ወስደሽ ብታነቢው ይሻላል። አጀ ክቡራን ኖር እንኳን በሰላም ወደ ቢሮአችን መጣችሁ። ድንጋዩን ሲወረውር እናገኘዋለን አላልኩም? አዎ ብለሃል። እንኳን ማገኘን ናኒድ ምን ነው በሰላም ምን ችግር አለ? በጣም ይቅርታ አድርጉልኝ። ለካ እኔ ነኝ የፈለግኳችሁ። ይሄን ድንጋይ መወርወርን ተውና እንሂድ። ባሻ ይሄ ድንጋይ አይደል፣ ጥበብ የሚጻፍበት ብዕር። ማን ተጫዋች ሊመጣ? አይ ወገኛ፣ የምን ማሰማመር ነው ደግሞ ለቁማር ይሄ ሁሉ ሙገሳ። ግድ የለም አሁን እንደ ሀገር ወግና ልማድ ቁጭ ብለን ቡና እየጠጣን እናውራ። እንሂድ። እሺ ለምን ፈለከ? ኧረ እባክህ ለምን ፈለከ? ያው እንግዲህ እንደነገርኳችሁ ነው። በቃ በሚስት ስም አስፈላጊው ነገር አድርገን ሚሆን ይሆናል። ምን አልክ? ችግር የቻልኩባትን ሚስቴን ትቼ እኔ እንደምንድን ነው ሰው ያረተው ባሻታው ዛሬ ጊዜ ስንቱ አይደል እህቱ ሚስቴ ነች እያለ ያግበሰበሰ በሚወስድበት ዘመን ላይ በውሸትም ቢሆን ከሚስቴ ጎን ሌላ ሴት አላስብም። አንድ ነገር ሳትያዝ አንተ እናደዳለህ። ምን እንደው በእና ነጋራ ሳፈር ሰው ይሄ ምንድነው ቅሌቱ? ምንድን 90 እና 100 ሺህ ብር ቢዝነስ እንስራ ማለት ምንድነው ቅሌቱ? ወይኔ አብተው ዛሬ ጊዜ ስንቱ ነው ባለ ማርቼዲስ እና ባለ ቪላ ቤት ይሆን? ኧረ እባክህ ተው። እውነቱን እኮ ነው ባሻ። ዛሬ ማንም ወጠጤ አይደለም እንዴ ባለ ፓጃሮ ሆነው። ቢሆንም እንደ ፍጥር ጥራችሁ እኔ የምለው የውሸት ሚስቶች ከየት ይገኛሉ? እሱ ለኔ ተው። ምን ችግር አለ? እናንተ ካላችሁማ እኔ ከፈለክ ኮረዳዋን ካስፈለገች ቃያለችውን ኧረ ካስፈለገም ጠንጋራዋንም አመጣለሁ። ቱባ እሷን አንተ ዋዝላት ትሄዳለህ። እኔን ተወኝ። ይልቅ አሁን ሄደን እንደወንድ እንንገረው። ምኑን ባሻ? በሽምግልና መስማማታችንን ነው። እኔ አልሄድም። ምን ያለ ዛሬ ቀን የለም እንዴ እናንተ? በቃ ነገ የሚነገር ይችላል አለ። እኔ አልስማማም ዛሬ። ምንድነው ነገር መጎተት? አንተ ድሮም ገንዘብ ካላሳየሁ ነገር አታፈጥም። ለለለ ሚስት አምጣልኝ አላለ። በእናትህ ባሻቱ በእናትህ አሁን ቀኑ ሳታውቀው ቀርቶ ነው። ዛሬ ዓርብ እኮ ነው ቀኑ። ዛሬ ቀኑ ዓርብ ነው። ደግሞ ዓርብ ብሎ ሽምግልና የትም ሀገር የለም። አልሄድም። ምን እንታዘዘው? መኪና ለመከራየት ነበር የኔ ቤት። ምን አይነት መኪና ነው የፈለጉት? ለሰርግ እንዲህ አይነት አሉን፣ ለመስክ እንዲህ አይነት አሉን። ምን አይነት መኪና ነው? የመስክ ነው የፈለጉት። ቆይ ሃኒ፣ ያየሽው ሰው ሁሉ አባትሽ መሆን አለበት እንዴ? አንተ አባትን ስለምታውቅ የኔ ጭንቀት ምንም አይሰማም። አይመስልሽ? በጣም ነው የሚሰማው። አባቴ አላሳደገኝ፣ ናፍቆትን አውቀዋለሁ። በእናቴ አባት ስም መጠራት ልጅ ካልተፈታ ውስጤ ሁሌም ማምተኛ ነው። አባቴን ባላውቀው እወደዋለሁ። ምን እያሰብክ ነው? ስለ ሰርጋችን ጉዳይ። አዳራሽና መኪና ለመከራየት ቅድሚያ መያዝ አለብን። ሌላው ያለቃ ነገር ያሳስባል። ሃኒ፣ ሙሽራው ከአዲስ አበባ፣ ሙሽሪት ከጎንደር፣ ያውም ከአዘዞ። በጣም ይከብዳል። ቢሆንስ ምን ችግር አለ? ምሳ ጎንደር፣ ራት ሼራተን አዲስ አበባ። ቢሆንስ ማሚን እናሳምናቸውና ሁሉም ፕሮግራም እዚሁ ቢያልቅ ነው ይመስለኛል። ኖ፣ ያ ፕሮግራም ለውጡን አታስበው። በውርደት በማከራ በተሰደደችበት ሀገር በማዕረግ ማታየትን ትፈልጋለች።
እኔም ከአባቴ ማገኘት በፊት ሰርግ ነው። What? Sorry. ንግግሬ እንደሚያሳዝን አውቃለሁ። ሆኖ ምን እንጃበቃ አይ ሰው ተጠርቶ ዝግጅት ቀርቦ ምን እያልሽ ነው? ሄኖር ስሙ ለቤተሰብም ጥሩ አይደል? ፕሊዝ ሄሎ ሞባይሉን በእናታችሁ መልሱልኝ። ፋራው ደወለ። ኧረ እባክህ በለ የምትገፈትረውን ገፍትርና ይሰጠ በለው። 500 ብር ካመጣ ይመለስልሃል። እግዚአብሔር እዚህ ሀገር ቢመጣ ምን እንደምጠይቀው ታውቃላችሁ? አትጠይቀው እባክህ። ብትጠይቀውና ቢሰጠን አስተዳደሩ ራሱ ቢሮክራሲ ያበዛ ማጓጓዣ መኪና የለኝም ይላል። እህሉም እዛው ባለበት ይበላሻል። ከዛ እርዳታ እንጠይቃለና መኪና ባይኖር የሰው ጉልበት አለ አይደል? የምንሸሸው ምን ሆኖ? ሰው ሁሉ ሰው ሸክሙን እንዲሸከምለት ይፈልጋል። ሰበብ ምናበዛው ላለመሸከም አይደለም? አንድ ቅዳቅድና ለጓደኛ ወይም ለሰራተኛ ማከም አይሆንም። ያ የለም የለም ይላል። እኔ ሞላለሁ እኔ ያለው አይልህም። መሳሪያ አቅርብልኝ ይላል። መሳሪያውን ስታቀርብለት ሌላ ችግር ይነግራል። ስራው መቋረጡን ስትነግረው ምንም አይቃወምም። አንተም ታርፋለህ። ይህን ለምን አልሰራውም ብሎ አይሞግትም። እረፍቱን ይፈልገዋል። ችግሩ እኛን ከችግራችን ማራቅ ነው።
love you. አለቃችሁ Come on, James. Cool down. ያነጋግራችኋል አልኩ። ምን አለበት ብታወቅ ደግሞ ይችላል ነገር ታዲያ እንዴት ዋችኋል? እኔ ብርሃኑ አይደለም ታምኩ ወላሂ ለምን አትረ ቀጥል ምን ታገኝ Mommy, ስለደወለች I'm very happy. Very happy to. ለምን ወተናልና እንችላለን ግን ዳድና ጓደኞቹን አንድ ላይ ይዘናቸው አንሄድ ጥሩ አይመስልሽ? Yes. ባሻ የአሜሪካኑ ጉዞ እውን ሆነ ማለት እኮ ነው። እንዴት የመታሰቢያ እናት ደውላ ያለችውን አልሰማህም እንዴ? ምን አለች? የሽምግልናው ነገር ፈጠን ይበል ብላለች ስትል እኔ እኮ ይሄንን በጆሮዬ ነው የሰማሁት። አዳ በመሪው ሊሰማ ነው። አብተው አቤት በሚስት ሰበብ ቪዛ የሚፈልጉትን ጉዳይ ተኛበት። አንተ አሬ አብተው አንድ በሚስጥር አንድ 7 ሴቶች አነጋግሬያለሁ። ነገሩን ሳልጨርስ አልናገርም ብዬ ነው። ምን የመሳሰሉ ቆነጫጭ ለግላጋ አዳ ቢለጋለገው አናገባቸው ቪዛ ለመሸጥ የምን ነገር ማሳመር ነው? እሱን ተወና ስንት እንክፈላ ነው? አንተን እኮ 60 እና 70 ብለዋል እንዴ? እኔ ግን ነጋድራሴ ነገር ባንቺ ኩልበት ጥሩ ነው። ይሄ ነገር እኮ የተሻለ ነገር ልናገኝ እንችላለን። አብተው ይሄ አንተ ጉዳይ ነው። ዘውዱ ነህ? ነኝ። አጠገብህ መታሰቢያ ካለች ካጠገቧ ራቅ በልና አውራኝ። ኦኬ። አመል ወርቅ ነኝ። ምንም አይነት መገረም እንዳታሳይ። ኦኬ። ከአራት ቀን በኋላ አዲስ አበባ ደርሳለሁ። አሁን ቀጥታ ወደ ጎንደር ነው የምበረው። አብረን እንደምንሄድ ነበር አይደል ፕሮግራሙ? መቆሳቆል አለ። ጉዞ ደግሞ በበቅሎና በጭነት መኪና ስለሚሆን ብዙም አይመችም። እሺ መቼ ደርሳለሁ ማለት ነው እርሶ? አርብ ገባለሁ። ባይ ዘ ዌይ ሆቴል ሪዘርቭ አድርግልኝ። ችግር የለውም አደርጋለሁ። ያንተ እርዳታ ያስፈልገኛል። አውቃለሁ የኔ መቤት። ኦኬ ባይ። እሺ ደህና ሁኑልኝ። እሺ ቻው። አንድ ጓደኛዬ ነው መምጣት ሰምቶ አስተዋውቀኝ ብሎኛል። አስተዋውቅሻለሁ። እሺ እንደውም ሳምልኝ ብሎኛል። አዝናለሁ።
ከአደቃ በፊት በሯል። ምን በሯል? አዎ ባሻ አጅሬው አያጅሬው መኳንን ትመስል የለ እንዴ? እንዴት ነው ደግሞ ከመነጽር ጋር እኮ ጭራሽ ናፋያ ነው የመሰል። ወዲህ ምን ቱቦ እኔ ባሻ መኳንንትነታችን ከዛር ነው። ኧረ እባክህ እሱን ተውና አሁን ሌላ ችግር ተፈጥሮልሃል። የምን ችግር? እቺ የነጋድራ ሴትዮ እኮ አሻፈረኛለች። ያ ቸፈሯ አደረግሽልኝ ሞት ትልቁ ዳቦ ሊጥ ሆነ በለኛ። ታረጓል ታረጓል። አንተ ሰው ከማንወጣው ዳ እንዳንዘፈቅ። ለመሆኑ ነጋድራ ሰምተዋል? ምን ይሰማል? እሱማ ተባሪ ቤት ነው ወይ? ደውዬም ቢሆን እነግረዋለሁ እንጂ እንግዲህ ምን አደርገዋለሁ? ለነገሩ ግድ የለም አይዞህ፣ እኔ መላላጣለትም አንድ ነገር አደርጋለሁ። ለምን ችግር የለም አለ እንጂ ብሩን እንደኔ አጥፍቶትስ እንደሆነ እሱም ለካ ሌላ ችግር። ድሮም አንተ ያለህበት ደግሞ እኔ ምን አደረኩ? ወይኔ ባሻ ከዚህም ከዚያም ቃርሜ ሰው ላድርጋችሁ ባልኩኝ እኔን አብተው ነኝ። እባክህ ስራ አታስፈተኝ። ላንጉጅ ትምህርት ላይ ነኝ ስልህ ምን ያስቆጣል ታዲያ? ስማ ከገባህበት ዕዳ መውጣት አትፈልግም? ትፈልጋለህ? ደግሞ ምን ፈልግ? ሌላ ሴት ተገኝቶልሃል እኮ ነው የምልህ። ከልብህ ነው? ሙት። እውነት መጣሁ። በቃ መጣሁ። እዛው ጠብቁኝ። እሺ 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 እሺ። ስማ ልጅም ሆኖ ፎርፌ ያውቅ ነበር። አሁንም መጣው አይደለ እኮ። ኧረ እባክሽ አታልቅሽ። እኔ ልጅ ይመጣል። አታልቅሽ እስቲ። ከአሁን በኋላ ነው የሚመጣው። ምን ጣጣ ነው እንደው ለመሆኑ የት ሄድኩ ብሎሽ ነው የሄደው? ወደዚህ የሚመለስ አንድ ጓደኛዬ ሸኝቼ ልምጣ ብሎ ነው የወጣው። Look, Dad. Look. አሁን እኮ 1:30 ነው። 7:30 Oh, sorry. I'm not right. ምናልባት ችግር አጋጥሞት No, Dad, no. ችግር አላጋጠመው። ችግር ቢያጋጥመው ኖሮ አይደውልም ነበር። እንደሱማ አትበይ መታሰቢያ። ተይ እንጂ መታሰቢያ፣ እንደሱማ አይባልም። የወጣ ሰው ምን እንደሚያጋጥመው እናውቃለን። ባል ማለት ያው አባት። አዎ መቼም ይሄ ቅብጥብጥ ባህሪዋ አስቸጋሪ ነው። መቼስ ምን ይባላል? የራስ ነገር አይደለም።
የመታሰቢያ ያስፈልጋል። ተናነች አልመጡም። ለምንሴም አልመጡም። ዛሬ ቢጠፉ ሌላ ጊዜ መገኘታቸው አይቀርም። ይልቅ ባፉን ለኩስ። አይደርሽ ለምንሴ እዛው ጠብቀኝ አላልኩም ነበር? ስሚዲ በስሜት መነዳት እኮ አደጋ ነው። አንተ ከፈራ ለምን አትቀርም? ብካት ለምንሴ ከኛ ጋር መሆን አልነበረም። ይገባኛል። የሆነ ሆኖ ግን አንድ ያልተረዳችሁ ነው። ሰባት እኔ ብርሃኑ ጆይንት እኮ ነኝ። በብረት ወቅት ጭንቅላቱን ተበረከተ። እብሪታቸውን ካላስተነፈስንማ ወንድ አይደለም። አባዬ ደህና ነሽ? ጩና ይቁስ ፕሬስ ታሳይ ነሽ። ያው ባገኝበት ማለት ነው። ማማራጫ አሜሪካ ማቀው ጓደኛ ነገ ማመለሻ ቀን ውስጥ አብረን ካላመሽ ነው ያለዚህ እንደው ስልክ ማን አይደውልም። አሁን ይልቀኛል ሞባይል ባትሪ ጨርሶ ስለነበር ጥፋት ነው። አንተስ ቢሆን መዝለሉ ካልጠቅ የሰው ሰው ከአሜሪካ ገዛሽ ምን ያስመጣ? አሁን መታሰቢያ አይታል አሁን ነው ገና ሽት Honey, please open the door. Honey, let me explain it. Please, honey. አሁን እዚህ አካባቢ ነበሩ። ሄደን እንፈልጋቸው በየአካባቢ። ኦኬ ተበታተን። እሺ እዚህ አካባቢ በፍጹም ለእኔ ማንነትህ ምን ጊዜ ማያንስ አውቃለሁ። ለሰው ትኖራለህ፣ ሰው ትወዳለህ። ውርፊያ ሲያበቃ ደግሞ እንደገና ትነሳለህ። ትልቅ ስራ ይጠብቃል። ውርፊያህን ግን አስተማሪህ በመመረቂያ ወረቀት ሊጠቀም አንተን ከትምህርት ቤት ያባረረ። ከኑሮ አይደለም ያባረረ፣ ከአንተነት የቀነሰው ምንም ነገር የለም። ፕሊዝ አትሽሽ። ጨርሻለሁ። ፕሊዝ ከፈለክ እንደ ድሮአችን ጥያቄ ጠይቅ። ከጠፋብኝ ኮርኮ ይሄ አቆምኩ የኮተኮትከው ችግኝ ትንሽ ወንድም ነው። ሽሽት ያመኛል እናት ምን አለ ምንድን ነው ያጠፋው? Hello?
ነገር ቆንጆ ነው። አባቴን እየፈለኩ ነበረ። በደለ ጀመረው ፊደል ሁሉ ሞከርኩ። መቼ? I don't believe, Mommy. እነግረዋለሁ። After 3 days, Mommy ትመታለች። Congratulations. Doctor! Doctor! You hear me? ሰውታሞ አንተ መጽሐፍ ታነባለህ? መጀመሪያ ካርድ አውጪ አልኩሽ። ግላብን መግዛት እንዳለብሽ እንዳትረሺ።
ነጋድራ ምን ይደረጋል? ምንድነው ነገሩ? ምን ይደረጋል? ምንድነው ነጋድራ? ጉዳችሁን ስሙት። አሜሪካ መሄዳችን ቀርቷል እንዴ? በቃ ለምን? በምን ምክንያት? ምን ማለት ነው? ሴትዮዋ ራሷ ልትመጣ ነው። በቃ አትምጭ በሏት። ባትመጣ ይሻላታል። ወይኔ ባሻ፣ ወይኔ ይሄ ኤምባሲ ነገር እኮ ቶሎ ማለቅ አለበት። ደህና ነው። ቶሎ ማለቅ እኮ አለበት። ምን ሆናችኋል? ነጋድራስ ምን ነው ባሻ? ምንድን ነው? ምን ሆናችሁ? ምን ሆናችኋል? አሜሪካን መሄዳችን ቀረ። በቃ ነገርኩ። 8 አልናገርም። በምን ምክንያት? ሴትዮዋ ራሷ ልትመጣ ነው። ማን ያለው? ጸቤ ካንተ ነው እንዴ? ምን አረግ? ጸቤ ካንተ ነው። አትምጪ በላት። መምጣት ቀልድ ነው እንዴ? አይመጣም እኮ። አንተ ይሄን ስራ ያሰራህ ቀድሞውንም ነገሩ አላማረኝም። አንተ ያለህበት መምጣት እንደ ቀልድ ነው እንዴ? ደግሞ ጥሩ ስራ እንደሰራ ሰው ደግሞ ለማንም አውርተን ይኸው እንዲህ ማፈር አለ። ይሄ አንተ ስራ ነው አይደል? አሽተውኝ እስቲ አንተ የአውሮፕላን ሹፌር አደረከኝ እንዴ? አንተ ጥዬ ማመጣት ያንተ ስራ ነው። የኔ ስራ መደብ አንተ ነህ። ምን ትደል? እባክህ ዘር በል። ምድረ ኮት የመናና ሁሉ እንደው እባክህ ግን ነጭ ግንባሬ ላይ ነው። Thank you, wife. ባሻ እኔ ምን እኮ አንተ አልገባህም። አንተ የምትለው ነገር ሁሉ አይገባኝም። ቆይ እስቲ ባሻ አብተው እስቲ ረጋ በል እናስረዳ። እሺ ይኸው እኔ ለማለት የፈለግኩት እኛ እንደምታውቁት ዕዳ ውስጥ ተዘፍቀናል። ሴቶቹ ደግሞ በዚህ ገንዘብ የተነሳ ከከሰሱን ተያይዘን በቀጥታ ከርቸሌ መውረዳችን። አዎ በቀጥታ ከርቸሌ መውረዳችን። እንዴ እኔ እኮ ከዚህ ዕዳ ውስጥ መንጥቆ የሚያወጣን መፍትሄ ነው ይዤ የመጣሁት። ቢዝነሱ ደግሞ አትራፊ ነው። ለምንድን ነው ነገር መበዝበዙን ትተው ወደ ቁም ነገሩ አምራ? እሺ ምንድን ነው እንዴ? ጥሩ እሺ እኔ ለማለት የፈለኩት በቃ የማስታወቂያ ስራ ብንሰራ በቃ ማለት በቀላሉ ማስታወቂያ ማስነገር። ምን ብለን ጥሩ አስደሳች ዜና አሜሪካን ሀገር ልጃችንን ለልጃችሁ በማለት መላክ ለምትፈልጉ ወላጆች በሙሉ እጅግ ድንቅና አስገራሚ በሆነ ሁኔታ እንዲሁም ምራቃቸውን በዋጡና በተከበሩ የሀገር አዛውንቶች የምክርና የሽምግልና አገልግሎት እንሰጣለን። ጥሩ አደለ ሌላ መጣልህ ዲቪ ለዲቪ አዲስ ተጋቢዎች የጋብቻና የጋብቻ ምክር አገልግሎት በነፃ እንሰጣለን። ትክክል ባሻ ምን ችግር አለው ታዲያ ይሄን ህጋዊ አድርገን ብንንቀሳቀስ? ሲያወሩት ቀላል አብተውን አጣኸው መቃዠት እንደሚወድ ስታውቅ ይልቅ ይሄን ቢዝነስ ሳንነጠቅ ብንጀምረው ይሻላል። ጥሩ ይሄ በጣም ጥሩ ሐሳብ ነው። አየህ ግን ነጋድራስ ሐሳብ ሲንሸራሸር አእምሮ እንዴት እንደሚፍታታ እኔ ምንድነው መሰለህ ማለት እንዴ ቆይ ግን እስቲ አንተ ራስህ እንዴት ይሄን ሐሳብ ብናዳብረው ይሻላል? እስቲ አብራራልን አንተ። የተጣላም ቢሆን እናስታርቃለን። ጥሩ የፖለቲካ ድርጅቶች ቢሆን ብለህ you are right ቶ ራይት ነው የሚባለው። እሺ እንዴ
ወዴ አይገባም። ከየት ዱባ እንዴ ተቀመጣ? አልቀመጥም። አብተውን ፈልጌ ነው አመጣ። እኔ ጉምሩክ ወዳጅ አታጣም ብዬ ነው። ዜኛ ጉምሩክ እንትን አለ አይደል? እንዴ ማን ነው ይሄ? በለዋ ቅድም ባላችሁት ሐሳብ ወንዴ ከተስማማ እኔም እስማማለሁ። ይሄ ምን ሐሳብ ባሻ? ጉምሩክ ነው አይደል ያልከኝ? ደህና ሰውም መለየት ጀምሯል። ዘውድ እኮ አጫወተኝ። ወጣትነት አስቸጋሪ ነው። ዋናው ተስፋ ሳይቆርጡ መምከር፣ ለራሱ መኖር እስኪገባው ድረስ። አንዳንዴ እኮ ለወላጆች የሚኖሩ የሚመስላቸው ወጣቶች አሉ። ፍቅራችንን እያዩ ከኛም ከወላጆች የራሳቸውን ህይወትና አቅም እንዲያውቁ ማድረግ ይጠበቅብናል። እሺ ካሉ ነው እንዳሉት ፍቅር አብዝቼበት መንገድ ያሳትኩት እየመሰለኝ ሚዛን የሳተ ነገር ሁሉ ቆይቶ አጥፎ ሚዛን አሉኝ። አዎ ሚዛን ነጋ ድረስ መጡ። ተናስተልኝ እንዴት ናችሁ? ዘገያችሁ እኮ። ብትዘገዩ እራት ጀምር። ምን ጀምር ጨረስን እንጂ ምን እንዳልኩህ ነው። መንገዱን ጠይቀን ነው። አይ የለም ጠፋችሁ። ይህ ማስታወቂያ ስራ በዛባችሁ መሰለኝ። እሱም አንዱ ነው። የዘውዱ አባት ልጨርሳ አለ ይማል ለነሱ የማስታወቂያ ድርጅት ከፈታል። አይ ለምዶ ትንሽ ያደረጀም እንጂ ሁሉ ነገር ቀስ በቀስ ምን ይሉታል? ሺባስ ቆንጆ መጠጥ። አይ ይቅርብኝ። ለእኔ የለመድኩት ወይን ይሻላል። ወይን ያስተፈስክ ልበሰብ ይለዋል። አይ ሞልቶ ታዲያ ምን ጠፍቶ ይኸው በአይነት አለልህ። አዎ እሱ ነው ወይኔ። ነጩ ይሻላል ቀዩ? አይ ቀዩ ነው የሚስማማኝ ነው። ቀዩ ይቀላል። ለምን ይሄን መነጽር አው? በእውነት ይገርሞታል። አንድ ጊዜ በጨዋታ አውልቅ ብዬው አኩርፎኝ በስንት ጊዜ መሰለው ሲታረቅ። በእውነት ሶሪ፣ ለጨዋታ ያህል ነው ያነሳሁት። ወይዘሮ በሉ ራት ታዘዝላችሁ አለ እነሱ። የተመሻችሁ ኖር አሻ በጊዜ መታችኋልና አይ ወገኝ
አንተም ስትጎተት ደርሰሃል። ዞራ መል ጭንባሻ እኮ ሰውነቱን ምላስ አላረች። ወይ አንተ እርጅናውስ ሲያምር ይቅር አታገኝ አይ ታውቆ እሱ አያስማማው ወይ አያስማማው። አይችስ መጀመሪያ በላ ሄሎ አቤት አለ ይጥፍ አንዴ አባዬ ላንተ ነው ሄሎ ምን የምን ችግር ሳይሻለው ማን መጠጥ ሰጠው? እሺ መጣው። እሺ ወይኔ አባዬ ከወደድከኝ ሂድና ጓደኛዬ ናት። እሺ በትህነት ምክንያት ሊሞት። እሺ በቃ አንተ ረጋጋ። ፍጠን አባዬ። እሺ ከወደድከኝ አይደለም። እሺ እኔን ተወኝና ሂድ። እሺ ና ወይዘሮ አምኑ ታዲያስ እንዴት ነሽ? I'm fine. How are you? ደህና። እንዴት ነው ደህና? መልስላት ተምሬ የለ እንዴ? አይወጉ ጠፍቶ ይመስል አሜሪካን ሀገር እንደው ስንት ጊዜ ቆየሽ? For about 26 ዓመት። 26 ዓመት ገርም። 26 ዓመት ገርም። ጀግና ነሽ። እንደው በስንት ዓመት እድሜሽ ነው እዛ ሄድሽው? ቢበዛ 16 ወይ 17 ከዚያ ይበልጥ። ይገርማል። እንደው በዚህ እድሜ እንዴት እንደው መሰደድን እንዴት አሰብሽው? እንደው ወይዘሮ አመለ በቦሌ ነው በባሌ ነው የወጣሽው? በቦሌ በመተማ ነው በሱዳን በረሃ። እዚያ የግፍ ዘመን ማለት ነው። ቀሽ የመከራ ቋት ዘመን አልሞቃችሁ ወደ በረንዳ ነው። ሰው ከእንስሳ እሻላለሁ ብሎ ከእንስሳ ያነሰበት ክፉ ዘመን ያመነበትን ጥሎ አዲስ ማተብ ያሰረበት እናቴ በልጅነቴ ስለሞተች ያሳደገኝ አባቴ የአባቴ ጠላት ባቀነባበረው ሴራ ኢህአፓ ነሽ ተብዬ ከቤቴ እያዳፋ አውጥተው ለስር ተዳሩ። ያኔ ተነቃነቀ እስከ ዛሬ አልገጠም። በሶስተኛው ቀን ብዙ እስረኛ ከሚማቀቅበት ጎንደር ባታ ወህኒ ቤት ወስደው አጎሩ። ኢህአፓ ነሽ አሉ። አይደለሁም አልኳቸው። ከጥቂት ቀን በኋላ
ከጥቂት ቀን በኋላ ሌላ አስደንጋጭ ጥያቄ ቀረበልኝ። ለምንድን ነው ልንጋባን ያስፈልጋል? አንቺን እኮ ውሸት አልፈልግም። ውሸት እውነቱን ትናገር። ታምኛለሽ? አልታምኝም። አለዚያ ስጋሽን ነው የምትርመው። እግዚኦ! ቶሎ መሞት የሚያምርሽ ጓዶች ምርመራ ፊደል ሀልተዋይ አንቺ አናርኪስት ሁሉንም የጣቶችሽን ጥፍሮች ከምንቀልቅላቸው ወይንም ምርጫ አይችልም። የኔ ነጭ ሽብርተኛ መጥፎ ዲቪ ጠብቅ ዋጋ ስማንተ ይማከስራ ልጅ ጉዳ ወገኖች ምናልባትም ያላጠፋሁትን በማመኔ ከእናንተ መሀል የሚፈርድብኝ ይኖራል አይመስለኝም። ሞቴን ለማፋጠን ብዬ ነው። ይህ በተፈጸመው በስድስተኛው ቀን አገኘሁሽ አንቺ አናርኪስት። ከእኛ እጅ የምታመልጭ ይመስልሻል?
ማንነቱን አውቄ ክብረ ንጽህናዬን ከፍ በገላይ ላይ እንዳሻ ዛሬ ደግሞ ነፍሴን ለመንጠቅ ከፊቴ ቆሟል። ተኩስ፣ ግደለኝ። ምን ትጠብቃለህ? አልገልሽም። ተነሽ ተነሽ፣ ጥፊ ከዚህ ሂጂ በዚህ موت ليابا موت ليابا موت ليابا موت ليابا ሁሉን ባንቺ ያዝ ባንቺ ኑሮ በረከት በዚህ አጋጣሚ ተገኘሽ ይህንን መስማትሽ ያሳዝነኝ ለጥያቄሽ መልስ በማግኘትሽ ከመቶ ደስ ከዚያም በመተማ አድርጌ ወደ ሱዳን ስደት ጣቢያ ገባ። እዛም ታሪኬና እድሜ ልጅ ማርገዜን አይተው የትምህርት እድል ሰጡኝ። መቼም ትምህርት የሰው ልጅ ጠንካራ እንደሚያደርግ ትልቅ ልምድ በማግኘቴ ባገኘሁት አጋጣሚ እየተማርኩ አሁን ላለሁበት ደረጃ እግዚአብሔር ይመስገን የራሴን ድርጅት ከፍቼ አሁን በነገራችን ላይ መታሰቢያዬን የወለድኳት አሜሪካ በገባው በሱ ለዚህ ነው መታሰቢያ ያልኩት። እንግዲህ እነ ነጋድራስ ታሪኬን ሰምታችኋል። መታሰቢያዬም አባቴ ካልተገኘ አላገባም እያለች እናንተም በፍለጋው እንደምትተባበሩኝ ምን ችግር አለ? ወይዘሮ አመለወርቅ አሁን እስቲ እንግባና አረፍ ወሽ ነገር አይሻልም? እውነት ነው ወይዘሮ አመለ ያሉት። ነገሩ ከባድ ኃላፊነት። ነገሩ ቀላል አይመስልም። እንኳን የሞተ የተወለደ የማይመዘገብበት ሀገር የተፈለገው ቀላል ሊሆን ይችላል። እሱ ምንም ችግር የለም። የሰውየውን ስም እና የቀድሞ አድራሻውን በማስታወቂያ ማውጣትና ማሰራጨት። በቃ ይሄ እኮ ነው አሰራሩ። አሁን ነጋድራስ ያለው ትክክል ነው። እኔ ግን አንድ ስጋት አለ። ሰውየው የደርግ ወታደር ነው ተብሏል። በደርግ ጊዜ የሚሰራ የነበረው ስራ ታውቃላችሁ። ምናልባት የሰራውን ስራ ያስወነጅለኛል ብሎ ስለሚፈራ ሊሸሸግ ይችላል። ስለዚህ ማስታወቂያችን ላይ ጠቀም ያለ ነገር ካወጣ ከተሸሸገበት እኮ ሊያወጣው ይችላል። እንዴ? ትክክል። ምክንያቱም እንደነገራችሁ የቀድሞ መንግስት ወታደሮች ተበትነዋል፣ ኑሯቸውን ተመሰቃቅለዋል እና እርግጠኛ ሆነው ለተገኘው ሰው
የሆነ የኑሮ መደጎሚያ አይነት ነገር ቢደረግለት ጥሩ ይመስለኛል። አይመስላችሁም? ጥሩ ሀሳብ። ይህን ነገር እኔ ማስብ ለዚሁ ጉዳይ እንዲሁም 100 ሺህ ሲበዛ እንጂ ይበቃል። አይ እንግዲህ ያው ቤተሰቡ እንደምናድገን እናውቃለን። ካልበቃ ይበቃል። እንትን ነው እኔ እንደው ግን እኮ 100 ሺህ ከተባለ እንኳን የቆመ የሞተስ መቃብር ፈንቅሎ ያወጣል በቃል ብለዋል። እንግዲህ ልጄም በጣም እያዘነች አስቸግራለች። ላሊበላ ሄደን ትንሽ ሰላም ሄዱ። እስከዛው አንድ ነገር ላይ አድርሱ። ምን ችግር አለ? እኛ ላይ ነገ ጠዋት ቢሮ ስብሰባ ነው። ዋናው መረጋጋት። በተለያዩ ጋዜጦች ላይ ያወጣችሁትን ማስታወቂያ በጥሞና ተመልክተነዋል። ፈጠራችሁ ይደነቃል። የፖለቲካ ድርጅትን እናስታርቃለን የሚል ሙንክናችሁን ተውት ባዘኞቹ ይላል። ይድረስ ለሽማግሌዎቹ። በጣም አድንቄያቸዋለሁ። ልረዳቸው ስላሰብ በራሪ ወረቀት ካላችሁ በአድራሻ ይሄ ነው። በቃ አልተናገርኩም። ልረዳችሁ ስላሰብ በራሪ ወረቀት ካላችሁ በአድራሻዬ ብትልኩልኝ በቅርቡ አውሮፓና አሜሪካ ስለምሄድ ድርጅታችሁን አስተዋውቅላችኋለሁ። ይሄ በቬርባል ድረስ ለሽማግሌ ብዬዎች መቼም ጊዜና ዘመን የማያሳየው የማያሰማው ነገር የለም። ገና ለገና አሜሪካ ገንዘብ ይታፈሳል ሲሉ ሰምታችሁ የተከበረ የሽምግልና ስርዓታችሁን ይህ የተዋረደ ዓላማችሁ አእምሯቸው ባልበሰለ ወጣቶች ላይ ያነጣጠረ መሆኑ ይበልጥ ያሳዝናል። ቅሌታሞች ደግሞ አቆ ይሄን ደብዳቤ እኔ ነኝና ባሻን በርበር የማን አባቱ ገደል ይስጣት ነው ባታችሁ ጉድ ነው። እስቲ አሁን እንስራ ባል ይውሉ የስዱ ልጅ ምቀኛ የሰው ምቀኝነት ይሄ ምቀኝነት የለከፈው ምቻሙ በቃ ነው የመጨረሻውን ደብዳቤ ነው። በቃ ምንም መስማት አለ። የመጨረሻውን እንስማና ቁጣችን ነው። እንግሊዘኛ ነው ይሄ። ታዲያ እኔ ምን ላድርግ? አልኩህ አንብበው። ቋንቋ ስትባል አይደለም የሰነበትከው። ሄሎ አለ ይሄው ሄሎ አቤት ዘውዱ መጣችሁ እንዴ? እሺ አዎ መጣሁ። እሺ መጣሁ። ይቅርታ እነ ዘውዱ ናቸው። ከላሊበላ ጉብኝት ዛሬ እንገባለን ብለው ነበር። ተመስገን በሰላም መጡ። አዎ ልሂድ እንግዲህ። ሰላም መጡ። አዎ እሺ እንገናኛለን። እሺ እኔም ቀጠሮ አለኝ። እንደው ምን ይሁን ብለህ ነው ራስህን እንደዚህ የተመለከተው? አንተ ተቃጥዬ ተንገብግቤ የአራት ብር ቂቤ አጤ ላይ ሳርግልህ
ቅስቅስ አርኩ። አንተ ቋብዬ ልሰበር። ለመሆኑ ጉዳዩን ምን አደረሰ? መንገዱ ሳውራ የመጣሁት ምን ሆነ? እንግዲህ 100 ሺህ ብር ጉዳይ አይደለም። ነገሩ አሁን በጋዜጣ ከጠራናቸው ሰዎች መካከል ራሳችንን ሰው መጨመር አለን። አዎ ሌላው ቁም ነገር ደግሞ አመለ ወርቅ የነገረችንን ታሪክ ደቀቅ አድርገን አንድ ባንድ በሰውየው ማስያዝና ማስጠናት አለብን። ያ ከሆነ ምን ችግር አለው? እድል የለህም እንጂ የተንኮል ጭንቅላቱንማ ተሰጥቷል። አይ ስማ ቁጥሩም ያባሽ ያቁት ምናና ያደረግ ሙት አሁን እኮ ከከተማ አልወጣ ያልኩህ እኮ ስማ እኔ ቤት ብንሆን ይመጣል፣ አንተ ቢሮ ብንሄድ ይመጣል፣ እኔ ጋር ከረምቡላ ቤት ብቻ ይመጣል። ታረም ታረጋለህ። ይሄ ደረግ እኔ እኮ ጫማ የሚያደርግ እንደው ተረከዝ ያለ አይመስለኝም። ሙት አሁን ያደል ነገር ችግር የለም። እኔ የምልህ ያ ተባባሪ ሰውዬ የት ነው የምናገኘው? በኔ ጣለው ስልህ እሱም በኔ መልካም ችግር የለም። በላው ዝናብ እየመጣ ነው። ኧረ ያካይን እያካፋሁ እንሂድ በቃ። አዎ እሺ ምን ስለቆየ ታገታለስ? አዎ ስራው ድንጋይ መስሎ ሄድ አለ። አሁን መዘገባለሁ፣ ችግር የለም። ወደሚቀጥለው ደረጃ ስትቸገር ትችላለህ። አንተው ነው መቀደስ አለብህ። ነግቶሃል። ማስታወቂያውን አይታችሁ ነው የወጣው? ጥሩ ነው አይደል? አይ ትልቅ ነው። የቀላ ፕሮጀክት ነው። ኮሚቴ ቢያየውና አስፈላጊ ነገር ያደርጋል። ኮሚቴ አይዞህ አይዞህ አሁን ምንድነው የሚጠበቀው? ለምን የምትጠይቋቸውን ጠይቃቸው አታሰናብቷቸው? አንዴ ባሻ አብተው ይምጣ እንጂ ገና ያን ነገር ሲባል ተው ባሻ፣ በስተርጅና ግፋት ተናገር። ምን አባቱ ሆኖ እንደቀረ እኮ ነው የሚገርመው። ያው አንዱ አባት ነኝ ባይ ደግሞ መጣል። ያው የኛ ጉድ ሲጎተት አድሮ መጣ። ወይ ግልግል ነው። እንኳንም መጣ። በሉ እንግዲህ ቦታችን ላይ እንሆና እዛው ነው። እሺ ባይሳ ና እዛ እሺ ጌታዬ፣ ታሪኮን ይነግሩኝ። ገላሽን ለማግኘት ጓጓው። ብጠይቅሽ ተፍተሽብኝ ስትሄጂ አስገድጄ ደፈርኩሽ። ዓመተ ምህረቱ ስንት ነበር?
1972 ይመስለኛል። አመሰግናለሁ። ስንፈልግ ትመጣለህ። አቶ አለሙ ና። ስሙን ማን ልበል ጌታዬ? ዋነኛው ስሜ ተሻገር አየለ። ሌላ ስም አሉት እንዴ? አሁን አሽኔ ያላመረው። እሺ ታሪኩን ባጭሩ ንገሩ። ገመና፣ ለዚያውም የጸጸት ገመና። ቢሰማ ባይሰማ ምን ሊፈኝ፣ እንዲያው ኃጢአት ቢቀልልኝ ብዬ እንጂ። አስታውሳለሁ ያኔ ጅማ በኢሃፓና በሜሶን በሌሎችም የፖለቲካ ድርጅት የምትታመስበት ወቅት ነበር። በወቅቱ የምታምሪ ቆንጆ ስለነበር ለጋብቻ ስጠይቅሽ። አመሰግናለሁ ጌታዬ። ስንፈልጎት ይመጣሉ። ወይኔ ባሻን በርብር 100,000 ብር ይሰጣል ቢባል የማንም ዝተታ ሚንጋጋብል። አይ ለነገሩ እኮ ባሻ ድህነታችን እኮ ነው እንደሚጫወተው። ጅም በልና ምን አይነት ወደፈር ነው በጣም ባከተራለኝ። አቶ ታምራት ና። ስምን ማን ልበል ጌታዬ? ምን አልከኝ? ታምራት ይብስ። እሺ ታሪኩን ባጭሩ ያስረዱኝ። ጊዜው በ1970 ዓመተ ምህረት ገደማ ነው። ያው በእስር ቤት ውስጥ ያለ ከአንቺ ጋራ እስር ቤት ውስጥ ነው ትውስ ይለኛል። ብቻ አንቺ አታስታውሽም። ያኔ ጸጉር ነበረኝ እንደዚህ፣ አሁን እንደዚህ ያልተመለጠውና ያው በመጨረሻ እንግዲህ ብቻ አታስታውሽም። አንቺ የምታስታውሽው ነገር የለም። እሺ ይቀጥሉ። አዎ በእስር ቤት ውስጥ እያለሁ ምን ነው ስል እየጨረሰ ወደ ባክህ ምን አቤት ቀጥል ታሪክህን ጨርስ። ወደ ዋናው ጉዳይ። አዎ ወይንም ውጣ ወይ ተናገር ወይ ውጣ። አይ በቃ እስር ቤት ነው። አዎ ሂድ በቃ እንጨርሳለን። ጌታዬ እናመሰግናለን። ይበቃል። እናመሰግናለን። በቃ እስቲ ጥራው አቶ ማይሳ ማይሳ እድሜ ስንት ነው? እድሜ 34። እናመሰግናለን። ስንፈልግ ትመጣለህ። እባክህ ወይ ጥራ። ምክትል አስር አለቃ ና እስቲ። ምን እንደሚል ካለ ቁጭ በል እስቲ። እሺ ጌታዬ ከስሙ ጀምረው ታሪኩን ባጭሩ ይንገሩ። ስሜ ምክትል አስር አለቃ ደምስ አላምረው እባላለሁ። ዘመኑ 1970 ዓመተ ምህረት አገሩ ጎንደር፣ ስፍራው በባህታ ወይኒ ነው። በባህታ ወይኒ ታስረው ከሚሰቃዩት እስረኞች መሃል አንዲት ልጅ በሌት ክብረ ንጽህናዋን እንደገፈፍኳት አስታውሳለሁ። ይሁን እንጂ ትዝታዋ እንደ ጅራፍ ሲሰስተኝ ሲያቃጥለኝ ይኖር እንጂ አሁን ለሽልማቱ ሳይሆን ይቅርታ ልጠይቃት መጥቻለሁ። ብትከሰኝ መብቷ ነው።
እኔም ወንጀሌን አምናለሁ። ከዚያ በ9ኛው ቀን ይሁን በ10ኛው ቀን ክብሯን እንደገፈፍኳት በርካታ ወጣቶችን ለመረሸን ይዘን ወጣን። እንዳለመታደል ሆኖ እሷ እዚያው ነበረች። ነገሬን ላሳጥረውና ወደ መረሸኛቸው ስፍራ ሲደርሱ ወጣቶቹ ለማምለጥ ሙከራ አደረጉ። አካባቢውን በተኩስ ቀለጠ። እኛም በጥይት እያባረን ፈጀናቸው። እኔም እንዳጋጣሚ ወደ ጥሻው ስጠጋ ያቺ ልጅ ተደብቃ አገኘኋት። ልገላት ስል ክብረ ንጽህናዬን በጉልበት ገፈፍክ፣ አሁን ደግሞ ነፍሴን ልትነጥቃት ነው ስትለኝ ነፍሴ በሐዘን ተብረከረከች። ልገላት አልቻልኩ። እኔም እዛው ትቻት ተመለስኩ። በመጨረሻም ያቺ ልጅ ከዛ ወዲያ አይኗን አይቼ አላውቅም። ታሪኬ ባጭሩ ይህ ነው። ትክክለኛ አባት ነው አይደማ? በእውነት እኔ እቺም ወይዘሮ አመለወርቅ የነገሩልን ታሪክ ልቅም አድርጎ ነገር የሰማሁት ያንጀቴ በጣም የሚገርም ቻልኩ ታሪክ ታሪክ ታሪኩ በሙሉ እውነት ነው። ግን
ልጄን በደለ። ወይኔ ዘውዱ፣ ወይኔ። Please, open the door. አባትሽን ሳታገኙ ሳታውቂው እንመለስ። ወደ መጣንበት እንመለስ። No, mommy. ለምን መጣንና? ልናፍር መጣ። ግን አልከሰርንም። የትውልድ ሀገራችንን ጎብኝተናል። አሁን እንመለስ። No. ምክንያትሽን ንገሪኝ። ያለ አባቴ አልመለስም። አባትሽ ተደብቆ ይኑር። No, mommy. አባቴ ተደብቆ አይኖርም። ደሃ ስለሆነ ነው። ማሚ፣ የቅድሞ ሰውዬ አባቴ ነው። የነገርሽንን ሁሉ ነገራ። ፕሊዝ ማሚ። ኦኬ፣ ንግዛቱ ከየት መጣ? ማሚ ትፈልጊያለሽ? ችግሩ አንተን ከነገሩ ጋር ያገናኘህ ምንድን ነው? እባካችሁ እናንተ የምታውቁት ነገር አለ እንዴ? እባክህ አታስጨንቀው፣ ልጁ ነው እንዴ? እባክህ አዎ፣ ነጋት ራስ ካለ ማቅለል ነው። እባካችሁ ተውኝ፣ እባካችሁ። ከእንግዲህ ምንም ሰው አልሆናችሁ። ተውኝ። የዘውዱን ውለታ አበላሽቻለሁ። ከእንግዲህ ምን ሰውነት አለ? ምን ታሪክ አለኝ? ለሰው ፊት የሚቀርብ ምንም ነገር የለኝም። እባካችሁ ተውኝ። አባዬ ምን ነው የምትወው? ምንድን ነው የሚተወው? የምታውቁት ነገር አለ እንዴ እናንተ? ከዘውዱ አባት ጋር ብቻችንን ትተው። ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ። ከጓደኞች የምደብቀው ምንም ነገር የለም። እዚሁ ግለጭ። አየዳድ ማሚ ከኛ ልደብቀው እየፈለገችው ነገር አለ። ልደብቀው ሳይሆን ላጣራው ነው የምፈልገው። እንስማ። ዳዲ አልፈራም። የፈራሹ አንቺ ነሽ። ከምታገኘው የምታጭው ይበልጣል። ኦኬ ማ ባንቺና በዚህ ሌላው ሁሉንም እችላለሁ። ንገሪማ። ንገራት፣ ንገራት። ምን ልንገራት? የምታውቀውን ሁሉ፣ ያኔ ያደረግከውን ሁሉ ንገራት። በፊትሽ ይህን ቃል ከምናገር ወደ መሰቃያ እንጨት መቅረብን እመርጣለሁ። የልጄን ተንከባካቢ የዘውዱን እናት ያንቺን ውለታ አበላሽቻለሁ። ንገራቸው፣ ጉዳቸውን ይስሙት። ንገራቸው። ምን ልንገራቸው? ባይነገርስ? ቢቀርስ? ዘውዱ፣ የምታውቀው ነገር አለ? ምን አውቃለሁ? ለእኔ ሁለታችሁም አዲስ ሰዎች ናችሁ። አባዬ ምንድን ነው? የኔ ፍቅር ትስማማል? ዘውዱ ፍቅረኛሽ አይደለም። ንቅሳቱን እዩ። ደረቱ ላይ ያለውን ንቅሳት እዩ። አባትሽ እሱ ነው። ወንድ ይፍራው አባትሽ ነው። አንተ ማነህ? ፍቅረኛዬ፣ ወንድሜ፣ ማን ሊበልህ እኮ ማነህ?
አባቴ አንተ ነህ? ትስማማለህ ዜድ? የት ታውቃለህ? እኔም እንዳንቺ ነኝ። እኔ ሌላው ቢቀር ይሄ ጉድ ልጅ መውጣት አለበት። አዎ ትክክል ነው። ማን ያለው? ምን አገባችሁና? ምንም የማያውቀው ልጅ አይከተም። ወላጅ ባጠፋው ልጅ ነው። እኛም አላጠፋን ልጄ፣ ጊዜው ነው ያጠፋፋ። እምነትህን ጣል ጣል። ሳነሳ ይህን ፍርጃ አነሳ። ባህልህና ጨኳኝ ነው አሉኝ። ባህሌን ስቶ ሰው ናኩ። ሰው ከቃነሰብኝ ስገለው ምንም አልመሰለኝ። ያኔ ሁሉም ሰው ጣፈንታ ይሆን ነበር። በተለይ መሳሪያ ያለን ሰዎች የባህሪ ጎደሎ ያለ ታየብን። የሩቅ ህልማየንና የቅርብ ወዳጁን ወንድሙን ረስቶ ነበር። ነፍሳችንን ስናውቅ ከቅዠታችን ስነቃ ነው ያወቅነው። ያኔ ሁሉም ሰው አጥፊ ነበር። ነውራችሁ አበዛዙ። በህግ በእምነት በቂም መግደል ወንጀል አይደለም። ወንድም ወንድሙን ሲገድል እንደ ጀግና ይሞገሳል። ሴት ከወንድሟ ለሰው ምንም በማታውቀው ይቸከንባታል። በፍቅሯ በምትወደው ለምን? የነውር መለኪያችሁ ጎዶሎ እንዴ! እና ወንድምሽን ልታገቢ ነው የጎደለ ቢጎል? ያኔ ወንድሙ አስቦ ተደራጅቶ በፕሮግራም ሲገድል ማን አወገዘ? አሁንስ ያኔ ያላወገዝነው ውግዘት፣ አሁን ውግዘት ራሱ ይኸው ስጋ ለብሶ መጣ። አመለወርቅ መታሰቢያ የኔ ልጅ ናት ብለሽ ታስቢያለሽ? ታስቢያለሽ? ያደረግከውን ታውቃለህ። እኔ ግን የመታሰቢያ አባት አይደለሁም። ዳድ አባቴ ብትሆን አይከፋኝም። ድሮም ቢሆን ወድቻለሁ። እኔም ልጄ ብትሆኝ እፈቅዳለሁ። ግን ባህሉን ፈርቼ ክስ ፈርቼም አይደለም። ነገር ግን አመል ወርቅ የፈረደችብኝ ፍርድ ለመቀበል ወስኛለሁ። ታዲያ ማን ነው? የአብዮት ጥበቃ ኃላፊው ነበሩ። ስማ አንተ ይማ ከስርዓት ውጭ ጉዳ! ያን ቀን ለጉብኝት መጥተው ምርመራ ክፍል ውስጥ አጀንዳቸውን ረስተው ስለነበረ ለመውሰድ ሲመለሱ እኔን አገኙ። ውሸት አይደለም! ውሸት አይደለም! አለቃዬ አልሞከርኩም አላልኩም። ሞክሬያለሁ፣ ግን አላደረኩት። እሷ ነው እኔን አስወጥተው ወደ እሷ የገቡት። በትክክል አስታውሳለሁ። አንተ ራስህ ነው። አንተነህ እራስህ ነህ። እኔም ማን ነው አባቴ? አንተ ነህ አባቴ? ፕሊዝ ሀኒ calm down. አንተ ነህ አባቴ? እኮ አባቴ ማን ነው? ሀኒ calm down. አባቴ ማን ነው? አባቴ ማን ነው? አባቴ ማን ነው? ሀኒ it's okay.
አባቴ ማለት ይሄን ያህል ጊዜ መከራዋን ስታይ አንተ እዚህ ቁጭ ብለህ ነው? አስር አለቃ ደምስ ወይስ ወንድ ይፍራው? ማን ነው አባቴን የሚመስል? ሌላ ሶስተኛ ስም የለህም? መታሰቢያ አንቺ አባት ታመርጫለሽ። እኔ የነበረኝን አባት ያጣሁ ነው። ከዚህ ዩኒፎርም ጋር አላውቅም። አባቴ ሹፌር ነበር ተብዬ ነው ያደግኩት። ታውቃለህ፣ አላሳደከኝም። ያሳደገችኝ ሟች እናቴ ናት። አንተም የነበረ እኮ እኔስ አባቴ ማን ነው? ውሸት ነው። ቅድም ቀድሞ ለምን ሮጠ ወጣና የሚያውቀዋል። ተስፋ ለወጠኝ፣ እንጀራ ለወጠኝ። አገር በዚህ መመሪያ ያድጋል፣ ድህነት በዚህ ርዕዮተ ዓለም ይወገዳል ቢሉኝ ገባሁበት። ለምን ሮጥክ ነው ጥያቄው። ሌላው ኃጢአት ያባረረኝ። የምን ኃጢአት? የቱ ኃጢአት? ኃጢአተኛ ናችሁ። አይታችሁን ይዛችሁ አርፋችሁ ተቀመጡ። ኃጢአተኛ ነኝ? ማን ያለው? ኃጢአት አይወረስም። ኃጢአታችሁን አታውርሱኝ። አሁንም አልጠረጠርሽ? ስለ አባትሽና ስለ ደምስ አላምረው? ምን ካለቃ በኋላ የለም። ስለ ደምስ አላምረውና ስለ አባትሽ ምንም የምታውቂው ነገር የለም? ደምስ የተባለ ሰው አባቴን እንደገደለው ጎንደር ሄጄ ጓደኛዬን ስለገደሉብኝ አባትሽን የገደልኳቸው እኔ ነኝ። ሰምቻለሁ። አንተ ላትሆን ትችላለህ። አባቴን የገደለው የቸኮለ ወሬኛ ነው። ልጅም ሞታለች፣ በድኗን ኤው አሉት። በኋላም ለጥያቄ ትፈልጋለህ ስትሉት የልጁ ደም ሳይወጣ መያዙ ውርደት ስለመሰለው ነው ተኩስ የከፈተባችሁ። አሁን እኮ ምንም የተለወጠ ነገር የለም። ደም ተቃብታችኋል፣ መጋባት ግን አትችሉም። አይሆንም እንዴ? በጭራሽ አሁን እኚህ ሴትዮ አገራቸው ላይ ገቡ፣ ቀብር ላይ ቆሙ፣ በተስካር ላይ ስሙ ነው እንዴ? ኖር አይደለም እንዴ? ከሀገር እኮ ግን ከዘመን ለማቆራረጥ ሶሪ አስና ፍቅራችሁን አውቃለሁ። አንዳችሁን ብታጡ ምን ያህል እንደምትጎዳዱ አውቃለሁ። ግን ጋብቻችሁን አልደግፍም። ትክክል። በእኛ ነገር ልጆቻችንን እንውዳ። ኖ ዶንት ሴይ ዛት ማሚ። እንዲህ አትበይ። መርሳት ማታው የምትችይውን ኪም አልተው ብለሽ በእኔ ደስታ እንዲከቢ አልፈቅድም። የኔ ህይወት የኔ፣ የእናንተም የእናንተ።
አባቴን ጆኛዬን ልጄን መርሳት የሚቻለው ግን ለምን አባትሽን ገደለ ሰዋት ልጅሽን ወደደ ለሞተ ሰው የቆመ ሰው መስዋዕት የሚጠይቅ ባህል ምንድን ነው? This is final. Mine too. በፍቅር ተሳስረናል። ፍቅር ሁለንተናችንን ይዞታል። Please, mommy. የቂምሽ ብትር አታርጊ። በፍቅር አስተሳስረን ማሚ። አገር ላይ ገቡ ነው በቃ ይበቃችኋል። የድህነት ምንጩ ምን እንደሆነ ታውቃላችሁ? በራሳችን ሳይሆን በአባቶቻችን እንኮራለን። በባዶ እንኮራለን። በድህነታችን እንኮራለን። እጃችን ኪሳችን ውስጥ፣ ልባችን ትናንትና ላይ ነው። ሁሉም ነገር ለእግዚአብሔርና ለመንግስት ሰጥታችኋል። የእናንተ ድርሻ የት ነው ያለው? ፊቱን ወደ ነገ ያላዞረ ትውልድ፣ እጁን ለመፍትሄ ያልዘረጋ ትውልድ፣ የዕለቱንና የራሱን ብቻ የሚያስብ ትውልድ መጨረሻ የለው። አንድ ንጉሥ በትግላችሁ ጥላችሁ ሁላችሁም በልባችሁ ውስጥ ነግሳችኋል። ማንም ማዘዝን እንጂ መታዘዝን አይወድ። ማንም ማስከተል እንጂ መከተል ይቀፈዋል። አንዱ በጀመረው ሐሳብ መቀጠልና ማስተካከል ኋላ የሚያስቀር ይመስሏል። እንዴት ተደርጎ እድገት ይታሰባል? ያኔ በተዘዋዋሪ ማን ደም ያልተቀባል? ፍርድ ሲጓደል ዝም ያለ፣ ያለ ሕግ ሲፈረድ ዝም ያለ ሁሉ፣ የግፍ መፈክር ሲቀበል ሲያወርድ የነበረ ሁሉ፣ በሰልፍ በዓሉን ሲያዳምቅ የነበረ ሁሉ ለፈሰሰው ደም ሁሉም ተጠያቂ ባለዕዳ ነው። ስለሆነ በየቤቱ የዚህ የዝምታ ወይም በተግባር የመክፈሉ መታሰቢያ ሐውልት አለ። ማንም ሊያወራው ሊያስታውሰው የማይፈቅደው ዘመን፣ ማንም ሊያወራው ሊያስታውሰው የማይፈቅደው ያደፋ ታሪክ በደም የተበከለ በእንባ የተተታተነ ታሪክ እንዴት ብዬ ልቻለው? እንዴት ብዬ ልቻለው? ማዋላድ ትፈልጋለህ? ሁሉም እንደኔ አልተካፈሉም። አባቴ ማን ነው ልትይ? ሀያቴ ማን ነው ልትይ? ለጓደኞቼ ምን ብለህ ልታወራ? ይላልከኝ የማነኝ ብዬ ልተው?